ከዛ ሲያናግሩትም ምናምን አይ በእኔና በሚስቴ መሃል አትግቡ ጣልቃ ገብ አያስፈልገንም ነው የሚላቸውና ችግሩንም ለመናገር ፈቃደኛ አይደለም። አይ እሷ ሰላም ነች ምንም ያደረገችኝ ነገር የለም። ምን ጓደኞቼ ምን አንተ ከጓደኞቼ ጋር ነው ከኔ ጋር እኮ ነው የምትኖረው እና ከሰው ጋር መገናኘት የለብኝም። ከሰው ጋር መገናኘት አለመገናኘት አይደለም ግን ቅድሚያ ለሚሰጠው ሰው ነው ቅድሚያ መስጠት ያለበት። የልጇን ባለቤት በዚህ ልክ መቀራረብ እኔ እንጃ ሰዋዊም አይደለም። እና ይሄን ነገር ሳይ በጣም እየተጠራጠርኩ የመጣው የሆነ ነገር እያወሩ ምናምን አብረው ኩክስ ከማድረግ ድረስ አጣራችሁ ነገር ይኖራል። ወዲያ ተሰልክ እንዴት ነው የሚወራው? ገመና ይወራል። እንዴት አወራለሁ ነው? አይ ይሄን ታሪክ ምን ብዬ ነው የማወራው? ሲጀመርስ እንደዚህ ሲጀመር አይወራም። ሰላም ቤተሰቦቻችን እንግዲህ እንደምታውቁኝ እኔ ቴዲ ነኝ በዴቭ ቻናል መጥቻለሁ። ዛሬ እንግዲህ አንድ አሳሳቢ ጉዳይ እንደደረሰው ዴቭ አሳውቆኝ ነበረ። እሱም ደግሞ ወደዚህ አካባቢ እየደረሰ ነው ስላለው ሁኔታ ሊያስረዳኝ ሞክሮ ነበር። ይበልጥ ግን ከባለጉዳያችን ጋር ደግሞ በደንብ ብንወያይበት አሪፍና መልካም ይሆናል ብዬ ስላሰብኩ ቀድሜ ላናግራት ፈልጋለሁ ማለት ነው። ቤተሰቦቻችን እንግዲህ እንደሚታወቀው እኔ በአዲስ ቻናል በራሴ ቻናል መጥቻለሁ። ያንን ቻናል ደግሞ እናንተ ሰብስክራይብ እንድታደርጉልኝ እፈልጋለሁ። ቪዲዮዎቹ ላይ ኮሜንት እንድታደርጉልኝ እፈልጋለሁ። ቪዲዮቹን ሼር እንድታደርጉልኝ እፈልጋለሁ። ቤተሰቦቻችን እንግዲህ የቻናሌ ስም ጉዞ በአለም ይሰኛል። ቤተሰቦቼ ሰብስክራይብ በማድረግ ኮሜንት በማድረግ ከኔ ጋር መሆናችሁን አሳውቁኝ። እንግዲህ ባለጉዳያችንን ይዘን መተናል። ባለጉዳያችን ምን ሆነች፣ ምን ተፈጠረባት፣ ምንስ ይዛ ነው ወደኛ የመጣችው የሚለውን እንግዲህ ከእናንተ ጋር በመሆን የምንሰማት ይሆናል። ሰምተንም ደግሞ ዝም አንልም። ለጥያቄዎቹ መልስ እንሰጣለን። ምንድነው የቸገራት የሚለውን ነገር በሙሉ አጣርተን ምንሰራው ይሆናል፣ ምንፈጽመው ይሆናል። እሺ ከስምሽ እንጀምርና ማንም በል። ኤልሳ እባላለሁ። ኤልሳ በጣም አሪፍ። ኤልሳ እንግዲህ ያው ወደኛ የመጣሽበት ምክንያት ይኖርሻል። ያው ዝም ብለሽ ወደኛ አትመጭም እና እጅ ከምን ዛሬ የመጣሁበት ጉዳይ እኔ በትዳር 4 አመት አሳልፌያለሁኝ እና ከባለቤቴ ጋርም የተዋወቅንበት መንገድም ያው እንደ ማንኛውም የኢትዮጵያ ባለትዳሮች በስራ አማካኝነት ነበር የተገናኘነው እና በስራ ምክንያት ነበር የተገናኘነው። ከዛም ቀስ ቀስ እያደገ ነገር ወደ ፍቅር ሄደና ወደ ትዳር ገባን ማለት ነው። እና በጣም ብዙ መስዋዕትነት የከፈልኩበትን ትዳሬን ላጣው እንደሆነ እየተሰማኝ ስለሆነ እና እንድታጣሩልኝ ስለፈለኩ ነው ማለት ነው። እሺ እንደነገርሽኝ ያው 4 አመት በፍቅር ነው ወይስ በትዳር? በትዳር 4 አመት እንግዲህ ቆይታችኋል። አሁን ደግሞ መተሽ ለኛ እያልሽን ያለሽው ከባለቤትሽ ጋር ባለቤትሽ ልታጭው እንደሆነ ትዳርሽንም ልታጭ እንደሆነ እየነገርሽ ነው ማለት። ይሄ ነገር የመጣው አሁን እያልሽኝ ያለሽው ነገር የመጣው ከ4 አመት በኋላ እንደሆነ ነው የተረዳሁት። ምን ተፈጠረ ማለት የትዳር አጋርሽን ለማጣት ምን ተፈጠረ? ምንድነው ለእንደዚህ ያደረሳችሁ ነገር? ምን መሰለክ አሁን ይሄ የምለው ነገር ለሰዎች ግራ ሊያጋባ ይችላል። እንዴት እንደዚህ ታስባለች ሊያስብል ይችላል። ግን እኔ እያየሁና እየተረዳሁ የመጣሁት ነገር ነው። በሰሞኑን አካባቢ ነው እና 1 ወር ይሆነዋል ይሄ ነገር መፈጠር ከጀመረ ማለት ነው። ማለት የተወሰኑ ለውጦችን ማየት ከጀመርኩኝ 1 ወር ይሆነዋል። የባለቤቴ ጸባይ መቀየር ጀመረ። እንዴት ነው በቃ ለኔ የሚያሳየኝ እንክብካቤ፣ በፊት የነበረው ጸባዩ፣ ቤት ውስጥ የነበረው ነገር፣ የሚያደርገው እንቅስቃሴ እያንዳንዱ ነገር እየተቀየረ መጣ። ያው አብረህ ስትኖር ደግሞ ማስተዋል አይቀርምና 1 ቀን 2 ቀን ሲሆን ምንም አይደለም አይ እያልኩ በምን አይነት ጉዳይ ላይ ነው እየተቀየረ የመጣው ባህሪ? ያው ከኔ ጋር በሚኖረው እንትን ማለት ነው ከኔ ጋር በሚኖረው ሪሌሽን ማለት ነው። አሁን ለምሳሌ ቤት ውስጥ አብራን ስንቀመጥ ምናምን ደስ አይለውም ምናምን የሆነ መቶ ምናምን በቃ እራት ካለስ ጭኝ ምናምን ልግባና ልተኛ ነው የሚለው። ከኔ ጋር ምንም አይነት ጊዜ ማሳለፍ አይፈልግም። አብሮ መቀመጥ አይፈልግም። ኢቭን ስንተኛ እንኳን ጀርባውን ሰጥቶኝ ነው የሚተኛው ማለት ነው። እና ይሄ ለውጥ ባየው ቁጥር ያው ምንድነው እየተፈጠረ ያለው ብዬ እናቴም ላይ እናቴ
አብረን ነው በዚህ ሰሞን እየኖርች ያለችው ማለት ነው። 1 አመት ይሆናታል አብረን መኖር ከጀመረች። ግን በዚህ 1 ወር ውስጥ እሷም እንደዛው እየተቀየረ መጣ ማለት ነው የምታሳየኝ ጸባይ። እሺ በቃ ለምን አትፈቹም ትለኛለች ምናምን እንዴት ነው አረ ምን ባደርግ ይሻለኛል ባለቤቴ እኮ እንዲህ ስላት በቃ ይቅራ ለምን አትፈቹም ትዳር አይደል እንዴ ምን ነው ይሄን ያህል የራስሽን ማስተዳደር እኮ ትችያለሽ ለምን አትፈቹም ትለኛለች። እና ከእናቴ ይሄንን አልጠብቅም ነበር እሷ ነች ወደዚህ ትዳርም በጣም የገፋፋችኝ በቃ ይሄን ያህል ከቆያችሁ ይሄን ያህል ከተዋደዳችሁማ ተጋቡ እንጂ እያለች ገፋፍታ ትዳር ውስጥ የከተተችኝ እሷ ነች። እና በዚህ ምክንያት እንዴት ከመሬት ተነስታ እንዴት ትለኛለች ብዬ ማሰብ ጀመርኩ ማለት ነው። እና ያው ኦኬ አሁን ያልሽኝ ነገር ያው ብዙ ጊዜ በትዳር መሀል ያጋጥማል። መሰላቸት ሊሆን ይችላል ወይንም ደግሞ መጀመሪያ አካባቢ ያለመጣናናት ጉዳይ ሊሆን ይችላል። ብዙ ነገሮች እንደ መፍትሄ እንደ ምክንያት ተደርገው ይነሳሉ። በኔ በራሴ ችግር ፈጥሬ ነው ወይንም ደግሞ አልጋ ላይ ያለመጣጣም ሊሆን ይችላል። አሁን ጀርባውን ሰጥቶኝ ነው የሚተኛው ብለሽኛል። ያ ሊሆን ይችላል ብለሽ አላሰብሽም? ማለት ወደኛ ስትመጪ የሆነ የተጠቃሽው የተጎዳሽው ነገር እንዳለ ነው። ይሄ ነገር የራሴ ችግር ነው ብለሽ አላሰብሽም? እንደዚህ አይነት ነገሮች ሲፈጠሩ አስቤ ነበረ። እናም ደግሞ በግልጽ ቁጭ አድርጌም ብዙ ጊዜ ጠይቄዋለሁ ከአንዴም ስንት ጊዜ ማለት ነው። ምንድነው እኔ ጋር የተፈጠረ ችግር አለ ወይ ያደረኩት ነገር አለ ወይ ብዬ ብዙ ጊዜ ጠይቄዋለሁ። እሱን ከመጠየቄ በፊት እንኳን ራሴን ቁጭ ብዬ ለማሰብ ሞክራለሁ። ግን እያንዳንዱን ነገር እኔ ተጠንቅቄ ነው የማደርገው። በጣም ነው ለሱ ስሜት የምጠነቀቅለት ማለት ነው። እና ቁጭ አድርጌም ጠይቄዋለሁ። ምንም ነገር እንደሌለ ነው የሚነግረኝ። በቃ ሰላም ነው አይ ችግር የለም በቃ ምናምን ነው የሚለኝ። ስለ ችግሩም እንዳነሳበትም አይፈልግም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንደ አጠቃላይ ነው ከኔ ጋር ማውራት የማይፈልገው ማለት ነው። ቁጭ አድርጌም ጠይቄዋለሁ። የኔ ችግር ነው እንዳልል ያደረገኝም ይሄ ነው። ቁጭ ብዬ በራሴ የማየሁት ከኔም አልፎ ጓደኞቹ ጭምር እንዲጠይቁት አድርጌያለሁ። ግን ምንም እንደሌለ ነው። ኦኬ ከሱም አልፈሽ ጓደኞቹ ጋር ደርሰሽ ይሄ ነገር ምንድነው ምክንያቱ ይሄ ችግር ምንድነው ምክንያቱ የሚለውን ነገር ጠይቀሻል። የነሱስ ምላሽ ምን ነበር? ማለት ያው ወንድ ልጅ ያው ጓደኛ ይኖራል። ለጓደኛው የሚያማክረው ብዙ ነገር የሚያደርገው ከጓደኛው ጋር ነው። ምን መልስ ሰጡሽ? ማለት ለዚህ ነገር ይሄ ነው ምክንያቱ የሚል ነገር ሰጥተውሻል? ለኛም ከዚህ አንቺ ካልሽበት ጊዜ ጀምሮ ለኛም ይሄን ያህል ቅርብ አይደለም ነው የሚሉኝ እነሱ ማለት ነው። ከነሱ ጋር እየተራራቀ ነው ያለው ማለት ነው። ብዙም ቅርብ አይደለም ከነሱ ጋር ከሆነ ጊዜ በኋላ ነው። ግን እነሱንም ስጠይቃቸው እንደዛ ነው ያሉኝ። እስኪ ቆይ እንጠይቀዋለን ይሉኛል ማለት ነው። ከዛ ሲያናግሩትም ምናምን አይ በእኔና በሚስቴ መሀል አትግቡ ጣልቃ ገብ አያስፈልገንም ነው የሚላቸውና ችግሩንም ለመናገር ፈቃደኛ አይደለም። እሷ ሰላም ነች ምንም ያደረገችኝ ነገር የለም መናገርም አልፈልግም ማውራትም አልፈልግም ነው የሚላቸው ማለት ነው። እሺ ለእናትሽ ስታማክሪ እናትሽ ፍቺ እንደሚሻል ፍቺ ምርጫ እንደሆነ ነግራሻለች መፍትሄ እንደሆነ ማለት ነው። ያው እናቶች ከኛ የተሻለ ያውቃሉ። ጓደኞችስ ደግሞ ስትጠይቂ ጓደኞች ደግሞ ሊያማክሩ ያስታርቁሽ ሞክረው ነበር።
እነሱስ ምን አይነት ምክር ሰጡሽ? ማለት በዚህ ጉዳይ ላይ ምን ብታደርግ ይሻላል ብሎ ነው የነገሩሽ? ያው እነሱ እንድታገስ ነው የሚነግሩኝ። ማለት ደግሞ እንዴት ነው ውስጥ ያለ ሰው ነው የሚያውቀውና የሚረዳው ማለት ነው። ትክክለኛውን ስሜት የሚረዳው ውስጥ ያለ ሰው ነው። እነሱ ግን የሚያማክሩኝም የሚነግሩኝም ትንሽ ታገሽው፣ ወንድ ልጅ ነው፣ እንደዚህ ሆኖ ሊሆን ይችላል ምናምን፣ የራሱ የሆነ ችግር አጋጥሞት ሊሆን ይችላል ምናምን የሚሉኝና ይሄን ሳይ ያው እኔ ደግሞ በዛ ልክ መታገስ አልችልም። ማለት ቤት ከፈረሰ በኋላ መቼስ ከዛ በኋላ አይደለም አይደል መፍትሄው የሚመጣው። በእውነቱ ባልና ሚስት ሲሆን ትዳር ሲመሰረት አንድ ወሳኝ ነገር አለ። ምንድነው ያ ወሳኝ ነገር? ትዕግስት ነው። ያው ትዕግስት በማንኛውም ነገር ዙሪያ ግዴታ ነው። ማለት ያው ብዙ ትዳሮች የሚፈርሱት ብዙ እንትኖች አንድ ላይ እንዳይሆኑ የሚያደርገው ነገር ምንድነው? አንደኛ ነገር ሳይጠናኑ ትዳርን መጀመር ነው። ሁለተኛው ነገር ደግሞ ትዕግስት ማጣት ነው። ያው ትናንሽ ጥፋቶች የሚያጣሉ ከሆነ የሚያኮራርፉ ከሆነ ያው መስማማት አይኖርም፣ መግባባት አይኖርም፣ ጭቅጭቅ ነው የሚፈጠረው። ከዛ ጭቅጭቅ ለመሸሽ ሲል ትዳር ይፈርሳል ማለት ነው። የኔም እንደሌሎቹ እንደ ጓደኞቹ የኔም ሀሳብ አሁን በዚህ ሰዓት ብትጠይቅኝ ታገሺ ነው የሚሆን የነበረው። ግን ደግሞ አሁን አንቺ ላይ እንደምገነዘበው ከሆነ አንቺ ላይ እንደምረዳው ከሆነ ያንቺ አስተሳሰብ ይሄ ነገር ብቻ አይደለም ምክንያት ብለሽ የምታስቢው ምክንያት ብለሽ የምታስቢው ነገር አለ ማለት እንደዚህ ሊሆን ይችላል ብለሽ ያሰብሽበት። አሁን እኔ ለምሳሌ እንደዚህ ሆነ ስትይኝ ይሄ ቢሆንስ በእናንተ ማለት እንደዚህ ተፈጥሮ ቢሆንስ ብዬ ምክንያት ሰጠሁሽ። ልክ እንደዛ ሁሉ አንቺም ደግሞ ይሄ ነገር የተፈጠረበት ነገር ይሄ ነው ምክንያቱ ብለሽ የምታስቢው ነገር አለ፣ የምትጠረጥሪው የምትገምቺው ነገር አለ። እኔ ያው እንግዲህ ይሄንን ጥርጣሬን መናገር አይኖርብኝ አላውቅም። ምክንያቱም ለብዙ ሰዎች ሳማክር እንዴት እንደዚህ አይነት ሰይጣናዊ አስተሳሰብ ታስቢያለሽ? እንዴት ቤተሰብሽን በዚህ ልክ ትጠራጠሪያለሽ ነው የሚለኝና ያው እንግዲህ እሱን ነው እሱንም እኔ ምንድነው እንደ ምክንያት ብዬ የማስበው ነገር ያው እናቴ እንደነገርኩ ነው። በዚህ ልክ ነው እየነገረችኝ ያለችው፣ እንድፈታው ነው ሀሳቧ። እኔ በእናቴና በባለቤቴ መካከል ምን እየተፈጠረ እንደሆነ አላውቅም፣ ግን በቃ ጥርጣሬው እሱ ነው ማለት ባለቤትሽንና እናቴን እየጠረጠርኩ ያለው። ባለቤትሽ ማለት ግራ ስላገባኝ ነው ይቅርታ። እናትሽ ስንት ዓመት ይሆናታል በግምት? ወይም ደግሞ ታውቂው ከሆነ ስንት ዓመት ይሆናታል? እኔን በልጅነቷ ነው የወለደችኝ። እንዴት ነው እኔ የመጀመሪያ ልጇ ነኝ፣ የቤቱ የመጀመሪያ ልጅ ነኝ እና ከኔ እድሜ ያን ያህል አትራራቅ ማለት በቃ ቅርብ ነን። እንደ ቢያንስ የ18 ዓመት ምናምን ልጅ ሆና ነው የወለደችኝ እና ያን ያህል ከኔ አትርቅም እና ልጅነቷንም ለኛ ሳክሪፋይስ ስላደረገች ያው ልጅነቷን በደንብ ስላልኖረችው አሁን ላይ እሷን ብታያት እንደ ወጣት ነች ሁሉም ነገር ማለት ነው። ምን መሰለሽ አሁን የነገርሽኝ ነገር ያው ለመጠርጠር እንትን አይልም፣ አይጋብዝም። ማለት እናት ነች፣ ወላሻለች። ያንቺ ጭንቀት ያስደስታትን ብዬ ነው የማስበው። እንደ ትክክለኛ እናት ማለት እንደ ጤነኛ እናት ያንቺ ጭንቀት ነው የሚያሳስባት፣ ያንቺ እንትን መውደቅ መነሳት ነው የሚያሳስባት። እንደኔ ሁኔታ ያው ይሄንን ነገር ያለችሽ ፍቺው ምናምን ብላ ያማከረችሽ ነገር ካለብሽ ሁኔታ ካለው ነባራዊ ሁኔታ ይመስለኛል እንደኔ ማለት ነው። ግን ያንቺን ጥርጣሬ እኔም ሲመስለኝ ይሄ ብቻ አይመስለኝም። ይሄንን ነገር የፈጠረብሽ ጥርጣሬ ውስጥሽ አሁን እያልሽኝ ያለው ነገር እኮ በጣም ከባድ ነገር ነው። እናቴ እና ባለቤቴ እያልሽኝ ነው። ይሄ በጣም ከባድ ነገር ነው ማለት እንኳን ለማውራት ለመስማትም የሚከብድ ነገር ነው። ትልቅ ክደት ነው። ግን ደግሞ አንቺ በዚህ ልክ ጥርጣሬሽን እንትን ያልሽበት ነገር መኖር አለበት። ምክንያቱም አሁን እኛንም መርምሩልን ብትይን እናቴ ፍቺው አለችኝ ብለሽ ብትይን ለእኛንም ለመመርመር አመቹ አይሆንም። ተረዳሽኝ አይደለ? ስለዚህ ግልጽ አድርጊልኝና ምንድን ነው የተፈጠረው የሚለውን ነገር ለጥርጣሬስ በጣም የገፋፋሽ ነገር ያየሻቸው ነገሮች ካሉ ያስተዋልሻቸው ነገሮች ካሉ አሁን ለምሳሌ ሲነጋገሩ ሊሆን ይችላል፣ ሲያወሩ ሊሆን ይችላል፣ ያየሽባቸው ነገር ካለ እስቲ እሱን ጀባብ ምንድነው
ነው መሰለክ እኔ ልክ ቤት ውስጥ ስገባ አለ አይደለ በብዛት ባለቤቴ ከኔ ቀድሞ ነው ከስራ የሚገባው ማለት ነው እና በዛ ምክንያት ያው እናቴና ባለቤቴ ነው አብዛኛውን ሰዓት ቤት ውስጥ የሚያሳልፉት ማለት ነው እና እንዴት ነው ልክ እኔ ከስራ በምገባበት ሰዓት ምናምን እማየው ነገር ደስ አይልም እናቴ ለብሳ የምትቀመጠው አለባበስ ከባለቤቴ ጋር ያላት ቅርበት ከጊዜ ሂደት በኋላ ማለት ነው ማለት አንድ አመት እዛው ቤት ኖራለች እዛ ቤት ኖራለች ይሄ ነገር የመጣው ደግሞ ከአንድ ወር በቃ በእነዚህ አንድ ወር ውስጥ ነው ይሄ ነገር የመጣው ማለት ነው እግሯን እያሻት ነው የሚቀመጠው ምናምን እናቴ የምትለብሰው አለባበስ ምናምን አጠር ያለ ነገር ነው የምታደርገው ይሄ አለ አይደል ለሌላ ነገር የሚጋብዝ አይነት አለባበስ ነው ለብሳ የምትጠብቀው ማለት ነው እና እሱም በብዛት እንደውም በቃ ከስራ ምናምን እያስፈቀደ ምናምን ነገር ይቀራል ቤት ውስጥ ማለት ነው ከሷ ጋር ለመዋል ማለት ነው እና በቃ ይሄንን ነገር ላለማሰብ ብዬ በጣም ብዙ ጥረት አድርጌያለሁ አይ በቃ እንደ ልጅ ስለምታየው ነው ብዬ እስከማሰብ ድረስ ማለት ነው ግን እንደ ልጅ ብታየው ራሱ የፈለገ ነገር ቢሆን የልጇን ባለቤት በዚህ ልክ መቀራረብ እንጃ ሰዋዊም አይደለም እና ይሄን ነገር ሳይ በጣም እየተጠራጠርኩ የመጣው የሆነ ነገር እያወሩ ምናምን አብረው ኩክ እስከማድረግ ድረስ ደርሰዋል ማለት ነው ኩክ ያደርጋሉ አብረው ምናምን ልክ እኔ ስደርስ ምናምን ነገር ምናምን ብለው ወሬ ወደ መቀል ወሬ ያስቀይሳሉ ምናምን ይሄ አሁን ያስጠረጥራል እንግዲህ ያያየው ነው እየነገርሽኝ ያለሽው ነገር በጣም ከባድ ነው በጣም ከባድ ነው እሺ የሁሉ ነገር ተፈጠረ ይሄንን እያየሽ መቼስ ዝም ብለሽ ቁጭ አትይ እናትሽ በቤት ነው የምትለው ባለቤትሽ ደግሞ አርፍዶ አይደለም የሚመጣው በጊዜ ነው የሚመጣው ወደ ቤት አንዳንዴም ይቀራል ከስራው ይቀራል ይሄንን ነገር እያየሽ እያስተዋልሽ ሄደሻል ለአንድ ወር ያክል ይሄ ነገር ሲፈጠር አንድ ወር ማለት ብዙ ነው እንደውም እኔ ታገሽ ያልኩት ይሄንን እንደዚህ አይነት ነገር አልነበረም ትንንሽ ጸቦች መስሎኝ እንደዛ አይነት ነገር መስሎኝ ነበር እኔ ታገሽ ትግስት እንትን ነው ያልኩሽ ያንን ነው እሺ ለጓደኞቹ ስትነግሪ ይሄንን ነገር ነግረሻቸው ነበር ማለት አሁን ለኔ የነገርሽኝ ያለሽው ነገር ከእናቴ ጋር በእንደዚህ አይነት መልኩ ጠርጥሬያቸዋለሁ ምናምን ብለሽ ነግረሻቸው ነበር ያው እንደነገርኩ ነው ይከብዳል እንደዚህ ብሎ ለማውራት በጣም ከባድ ነው እና ደግሞ እናቴ ነች እሱም ባለቤቴ ነው የቤተሰብ ገበና ማውጣት ትክክል አይደለም ብዬ ስለማስብ ነገሮችን ላረጋግጥ በሚል ያው እስካሁን ምንም አላወራውም ነበር ለሁለቱ ለጓደኞቹ ያናሱ ማለት ነው ኦኬ እሺ ለእናትየው የጠየቅሻት አጠያየቅ ከኔ ጋር እየተሰላቸ ነው ሲተኛም ደግሞ ያንን መጀመሪያ የነገርሽኝ ማለት ነው ያንን ነገር ስትነግሪያት ነው ተለያዩ ያለች ያንን ነገር ከነገርሻት በኋላም የነሱ ቀረቤታ ምን እንዴት ይሆነ ይሄዳል በቃ እነሱ ልክ እንደዛው ናቸው እንደነገርኩ ማለት ነው አንቺን ተለያዩ ብላሽ ግን ከሱ ጋር ዲፕ ከሱ ጋር በቃ በጣም እስከሚያስጠረጥር ድረስ ማለት ነው የሚተያዩት አስተያየት እንኳን ይሄ የሆነ ከአንድ ሰው ጋር በአንድ ሰው የሆነ አትራክት ስትሆን የለም እንደዛ አይነት አስተያየት ነው ሁለቱም የሚተያዩት ማለት ነው ይሄን ነገር ሳይ አንቺ ቁጭ ብለሽ ነው እንደዛ የሚታዩት የሆነ በጣም ንቀውኝ ማለት ነው ሁለቱም እንደዛ ኦኬ ስለዚህ በዛ ነገር ከሁለቱም ጋር ምንም አይነት ወሬ ምንም አይነት እንትን አላደረግሽም እሺ ያው መሰላቸቱ ያለ ነው ነግረሽኛል በዚህ ጉዳይ በእናንተ ባንቺና በባለቤትሽ ያለውን ጸብ ለመፍታት ብለሽ ከባለቤትሽ ጋር ምንም አይነት እንትን አላደረግሽም ንግግሮች አላደረግሽም ተነጋግረናል እንደውም የማረሰው እንደዚህ ሁላ ብዬው ነበረ የእናቴ እዚህ መኖር ከሆነ እንደዚህ ይደበረክ እናቴ እኮ ቤት አላት ወደ ቤቷ መሄድ ትችላለች ምቾት እየሰጠህ ካልሆነ አልኩት በቃ በጣም ነበር የተናደደው እንደዛ ስለው ማለት ነው በእነዚህ አንድ ወር ውስጥ ነው መልክ እንደዚህ ስለው እናቴ ቱጣ ከፈለክ ስትይ ነው እንትን ያለው በቃ አንቺ ያው እሷ ያለች ካንቺ ጋር አብሮ መተኛቱ ምናምን ከደበረው ብለሽ በቃ አይደለ ይሄ ሰው ሶስተኛ ሰው ሲኖር ቤት ውስጥ ምን ጊዜም ቢሆን የሆነ አይነት እንትን ይኖራል ሰቀቀን ይኖራል ብዬ ስላሰብኩኝ አንተ እንደዚህ የምታስብ ከሆነ የኔ እናት እኮ በቃ መሄድ ትችላለች እሷ የራሷ የሆነ ቤት አላት ታውቃለህ ምንም አልጎደለባትም ስለው ኦኬ የራሷ ቤት እያለ ነው እናንተ ጋር መታ ቁጭ ያለችው ተመላለስ ነበር መጀመሪያ
እንመላለስ ነበር። አዎ እኛንም ለማገዝም ለመጠየቅም ማለት ሌላ ዘመድ ስለሌለ የሚቀርብ ሌላ ዘመድ ስለሌለ ኦኬ የሱ ቤተሰብስ የሱ ቤተሰቦች ያው ራቅ ያለ ቦታ ነው የሚኖሩት። ለዛ እኛ ጋር ብዙም የሚመጣ ሰው የለም። እናቴ ነች እንደነገርኩ ትመጣ ነበር እናቴ በደንብ ማለት ነው። ከዛ ግን ያው ማደር ሳይሆን መመላለስ ነበር የነበረው መጀመሪያ ትመላለስ ነበር። ከዛ በኋላ አንድ ቀን እያደረች 2 ቀን እያደረች ተለማመድን ማለት ነው። ከዛ ልክ በቃ ሳይታሰብ ነው 1 አመት ሳይታሰብ። ግን በ1 አመት ውስጥ ምንም አይነት ጥርጣሬ አልነበረሽም? ምንም አይነት ለውጦች አልነበሩ? ምንም አይነት ሰላም ነበራችሁ? ሰላም ነበር። አሁን ለውጦች እየመጡ ያሉት በዚህ በ1 ወር ውስጥ ነው? በ1 ወር ውስጥ ነው። እሺ ስታዩ አሁን ባለቤቴና እናቴ ግንኙነት አላቸው እያልሽ ነው በአጭር አማርኛ? እንደነገርኩ ነው። የዛን ቀንም ሳናገረው በቃ በጣም ነበር የተናደደው ማለት ነው። እንዴት ማለት ምናምን ነገር እኔን ዘመድ ገፊ እያደረግሽኝ ነው ምናምን በቃ በጣም ነበር የተናደደው። ከፈለግሽ አንቺ ጥለሽ መሄድ ትችያለሽ እስከ ማለት ድረስ ማለት ነው። እናትሽ ቁጭ ብላ አንቺ ጥለሽ ልትሄጂ ጥለሽ ሂጂ እስከ ማለት ድረስ ማለት ነው። እና እዚህ ድረስ ደርሷል። እንዴት አልጠረጥርም? በጣም ልክ ነሽ። አሁን ደግሞ እኔም ያረጋግጥሽልኝ እየሄድሽ ነው እንዴ? አሁን አንቺን ባለቤቱን ትክክለኛ ባለቤቱን በ80 ያገባትን ባለቤቱን ከቤት ከፈለግሽ ውጪ ብሎ የባለቤቱን እናት እዚህ ቤት ትሆን ማለት ምን ማለት ነው? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን ይህ ጥያቄ ለእናንተም ነው። አንድ ባልና ሚስት አብረው እየኖሩ ባሉበት ሁኔታ ላይ እንደዚህ አይነት ጉዳይ ተፈጥሮባቸዋል። ይህንን ነገር ደግሞ መርምረን የምናገኘው ይሆናል። አንቺም ያው መንፈስሽ ይረጋጋ፣ አትጨናነቂ። ያው ያለውን ነገር ነገርሽኛል በደንብ እንደዚህ ከቃል ደግሞ በላይ ደግሞ እኛ ደግሞ በደንብ የምናረጋግጥ ይሆናል። ያሉትን ነገሮችን እንመረምራለን፣ ብዙ ነገር ቼክ እናደርጋለን። ይህ ሁሉ ነገር የሚሆነው ይህ ሁሉ ምርመራ የሚሳካው አንቺ ደግሞ ስትተባበሪ ነው። እሺ እኔ በጣም ዝግጁ ነኝ። በምንድን ነው የምትተባበሪን? ደብቅ ካሜራ እንሰጥሻለን። ካሜራውን ወስደሽ ታስቀምጫለሽ። ሴታፑን አስተካክለሽ አሪፍ ቦታ ላይ ታስቀምጫለሽ፣ ቤቱ በሚታይበት ሁኔታ ላይ ማለት ነው። ደን ምንድነው የምታረጊው? ኖርማል ላይፍ አለ አይደል? ኖርማል ህይወትሽን ከባልሽም ጋር ስትገናኝ ኖርማል ሌላ ጊዜ እንደምትሆኚ ትሆኛለሽ። ካሜራው እንደሌለ ነው ማስመሰል ያለብሽ። ከዛ ያው የሚያወራሽን ነገር ሰምተን የሚናገረውን ነገር ሰምተን አንቺ ከነገርሽን በላይ ደግሞ እኛ በድብቅ ካሜራው ስናየው ይበልጡኑ ማረጋጋጫ ይሆናል ማለት ነው። የሚወሰደውንም እርምጃ የምንወስድ ይሆናል። ከእናትሽም ጋር ያለውን ነገር ደግሞ በደንብ የምናረጋግጥ ይሆናል። ያው እናትሽ ቤት ነች አይደል? ሁሌም እናትሽ ቤት ከሆነች እንዲመቻችላቸው ለቀሽ ትወጫለሽ ከቤት ትንሽ ደቂቃ እናገርሻቸው ማለት ነው። ከዛ ከነሱ ሁለቱ ጋር ያለውን ግንኙነት ምናይ ይሆናል ማለት ነው። ያው ለሚፈጠረው ነገር በሙሉ ራስሽን አዘጋጂ። የጠረጠርሽው ነገር እውነት ሊሆን ይችላል፣ እውነትም ላይሆን ይችላል፣ አይታወቅም። እሺ ራስሽን በቃ ጀገን ብለሽ መቆም ነው ያለብሽ። ቢሆንም ሆነ በቃ ካንቺ ሌላ ሰው ይመጣል ላንቺ ያለው። እሺ 4 አመት ያው ቀልድ አይደለም፣ ብዙ መስዋዕትነት የከፈልሽበት ነው። ግን ጀግነሽ ማለት ነው። እሺ ቤተሰቦቻችን እንግዲህ ቀጣይ
ወደምንሄድበት ወደ ቤቱ ካሜራውን የምታስቀምጥልን ይሆናል። ካሜራው ላይ ደግሞ ያለውን ነገር የምንከታተል ይሆናል። በድብቅ ካሜራችን ብዙ ነገሮችን ይዘናል እስከዛሬ። ዛሬም ደግሞ በድብቅ ካሜራችን የምንይዝ ይሆናል። በድብቅ ካሜራው ዛሬ እንኳን ምንም ነገር ባይኖር ነገ ይኖራል። ነገ እንኳን ባይኖር ከነገ ወዲያ ይኖራል። የድብቅ ካሜራ አይነሳም ማለት ነው፣ ማስረጃ ካልያዘ። ቤተሰቦቻችን እንግዲህ አብራችሁን ሆኑ። እኔ ቴዲ ነኝ። ቤተሰቦቼ የኔን ቻናል ሰብስክራይብ በማድረግ ሼር በማድረግ ኮፒ ሊንክ በማድረግ እና ኮሜንት በመጻፍ አግዙኝ እላለሁ። መልካም ቀን። ሴትዮ ምንድን ነው 30 ጊዜ እየደወልሽ የምትጨበጭኝ? የት ነበርክ? ምን አገባሽ? የተስበው ምን ማለት ነው? ባለቤትህ እኮ ለምን ነው የምትጨበጭኝ? የምታናግረኝ? ምን ማለት ነው እሱ? እንዴ ባለቤትህ ነኝ፣ በስነ ስርዓት አናግረኝ። እንዴ ለምንድን ነው ለሚሰማ ሰው ራሱ ምን ይላል? አትጮህ፣ በመጀመሪያ አትጮህ። እኔ እየጮህኩ አይደለም ሴትዮ። በሰላም ነው ግን? በሰላም ነው እንደዚህ እየተቀያየረ ያለው? ምንድን ነው የተቀየረው? የተለየ ነገር ምን አለ? ይሄ እየተዝናና የምትመጣ ሰውዬ፣ እያመሸ የምትመጣ ሰውዬ አሁን በጊዜ ነው የምትመጣው። ያገኘኸው ነገር አለ? ምንድን ነው የተለየ ያገኘኸው? የተገኘ ነገር አለ? ምንድን ነው የማገኘው? አይ በቃ አልተመቸኝም የምታደርገው ነገር። ለምሳሌ ምንድን ነው? በቃ የምታደርገው ነገር እንዳለ አልተመቸኝም። ቤት ውስጥ ነው የማገኘህ፣ ስገባ ቤት ውስጥ ነው የማገኘህ ምናምን። በቃ የምታደርገው ነገር አልተመቸኝም። እና የቀየረው ነገር እያደረኩ መምጣት ነበረብኝ። ከኔ ጎደለ ነገር አለ? ምንም የጎደለኝ ነገር እና ታዲያ እኛ ለምንድን ነው እንደዚህ የምትሆነው? ቆይ እያደረኩ እያመሻሁ መምጣት አለብኝ? እኔ እንደዛ አላልኩኝም። እኔ መጥፎ በጊዜ ተናጋሪ መምጣት ለማድረግ ያለብኝ ተጨቃጫቂ ለማድረግ አትጣር። እኔ እንደዛ አላልኩኝም፣ ግን በቃ ቢያንስ የምታደርገውን ነገር ልታሳውቀኝ ይገባል። የምትሄድበትን አላውቅም፣ የምታደርገውን አላውቅም። እንደ ደባል የማደርገውን ነገር ማሳወቅ እንደ ደባል እኮ ነው እየኖርን ያለ ነው። ትክክል ነኝ ብለህ ነው የምታስበው? እንዴ በጣም ትክክል ነኝ። እሺ አጭቅጭቄ ያህል እንደሰለቸው አላወኩም ነው። በጣም ነው የሰለቸሽኝ፣ አንገፍግፈሽኝ። ታው እንደዚህ አትበል። ህፃን ልጅ ነኝ እንዴ? 4 ዓመት ተቆጣጣሪ ሙሉ ብዙ ነገር አሳልፈናል። እንደዚህ አትበል፣ ልክ አይደለም። እንደ ልጅ እየተቆጣጠርሽ በወጣው በገባው ቁጥር 30 ጊዜ መደወል እንዴ! ጓደኞቼ ራሱ ቃኝ በጣም ነው። ምን ጓደኞቼ? ምን አንተ ከጓደኞች ጋር ነው? ከኔ ጋር እኮ ነው የምትኖረው። እና ከሰው ጋር መገናኘት የለብኝም? ከሰው ጋር መገናኘት አለመገናኘት አይደለም፣ ግን ቅድሚያ ለሚሰጠው ሰው ነው ቅድሚያ መስጠት ያለብን። ቅድሚያ ማስሰጥሽ አንቺ ክብርልሽ። እሺ ችግር የለውም። ምን ለማለት እንደፈለክ አላውቅም። ምን ለማለት ፈልጊያለሁ? ምን ማለት ነው? ይሄን ያህል እንደሰለችው ግን አላወኩም ነበረ። ከኔ ጎደለ ነገር ካለ ንገረኝ አልኩህ አይደለም? ማትሻት ጨቆጭ 30 ጊዜ አጨቅጭቅኝ አትበል። እንዴት ነው የምታናግረኝ? ሰው እንዴት ነው የምታናግረው? ወይ ጉድ! ውጪ ልክ እንደ ሰው ያደርግሃል። ቤት ስትመጣ ሌላ ነገር። ችግር የለውም። እሺ ሊበላ የለም ነገር እኮ አውቃለሁ። የለም አቀበም ብላ ትችላለህ። እኔ እየተቀየርኩት አንቺ ነሽ። እዛ በልታት መጣም ነበረ። የት ነው እዛ ማለት? እዛ ነው የሄድክበት። የት ነው የሄድኩበት? ምግብ የለም ነበር የሄድክበት? ቤቴ ምግብ እያለ ለምንድን ነው ውጭ መብላት? እንዴ እዛ ሄደህ መብላት ነው እንጂ እዚህም ስንት የሚሰራልህ ካለ እናውቃለን። ጤነኛም አትመስይም። ለማንኛውም ይሄ እየደጋገሙ መደወልና ፋታ መንሳት ፋታ ምንሽኝን ነገር አቁም። አትደውይ። ከደወልሽም አንዴ ደውለሽ ሐሳብሽን ፍታኝ። በቃ ፍታኝና እንገናገር አይደል? እኔም አንተም እኮ ይሄንን ነው በቃ የምንፈልገው። ውስጥ የሚመላለሰው ሐሳብ ይሄ አይደል? ፍታኝ። አለቀ። በጣም ቀላል ነገር እኮ ነው። የሁለት ቀን ስራ ነው። ከባድ ነገር አታድርገው። ወረቀቱን ከሆነ ያመጣልሃለሁ፣ ችግር የለውም። ውሽን ማሽን ምን ያለበት ምን አይችልም አሉ። አንተ ይዘሃል ማለት ነው አይደል? እንደዚህ ለመናገር ካበቃህ አንተ የሆነ ነገር ጀምረሃል ማለት ነው። ለነገሩ እኔ ቤት ካመጣሁልህ አይደለም ምን ውጭ ያስፈልጋል?
ማንን ነው ቤትሽ ያመጣሽ? ችግር የለውም በቃ አይምሮሽን ያምሻል እንደዛ ትበል። ስነ ስርዓትክን ያዝ እንዴ ምን ይሄን ያህል ዝም ብለሽ ሰራተኛ እንዴ እኛ ቤት ውይ እሱን እንኳን ተው ፈታኝ ለማለት አይ ምንድን ነው ቤት አመጣው ምን ማለት ነው አልገባኝም ይኸውልህ አንተም ፈታኝ አልገባኝም ቆይላልሽ እንገላገል በቃ አሁን ለጠየቅኩት ታውቃለህ ውስጥ የመጣው ነገር ታውቃለህ እናትሽ መሰለኛለች እኮ እንጂ ሌላ ሰራተኛ ተመራችሁ አላውቅም በጣም ነው የሚያውቀው ጭራሽ የልብክ ሲነገርህ ሳካ አይደል ግን ይላል እኮ ምን ነው ኧረ በጣም የምታስቂው ነገር መውረድሽን እየነገርሽኝ እኮ ነው ችግር ወረድሽኝ እኔ ነኝ ያወረድኩት አይ ብለሽ ለማንኛውም ፍታኝና እንገላገል ሁለታችን ፍታኝ እነፋታም እያስፈራራሽ ነው እንዴ ምንም እያስፈራራሁ አይደለም በቃ እኔ ፍቺ ነው የምፈልገው ሴት ሞልቷል እኮ አይደለ አንቺ ብትሄጂ ሌላ ሴት ነው እኔም እኮ ሌላ አለ ምን ነው ይሄን ያህል ተጣጣን እንዴ ምንም አዲስ ነገር የለም ለማንኛውም ምራት አቅርቢ ራስሽን እያልኩሽ እኮ ነው ተነስታ አቅርበ ብላ እያልኩህ እኮ ነው አይሰማም ከመጀመሩ ነው አይመለከተኝም እንዴት ነካኝ እኔ መንካታች እንዳነካኝ ቆሻሻ ችግር የለውም ስድብማ ለምዳል የሆነማ የጀመርሽው ነገር አለ አንተ ነህ እንጂ ጀመርከው ሴትዮ አፍሽን አትክፈች አንተ ራሱ አፍህን አትክፈች እንጂ ምን ፈልገሽ ነው እንዴት ዋላችሁ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ስልክ ይዛችሁ ነበር? አይ እንዴ እያወራን እንዴት ነህ? ሰላም ነው። ድምጻችሁ እኮ ከውጭ ነው የሚሰማው ግን እያወራን ስለነበረ ነው። እንዴት ነሽ? አለሁልሽ። ሁሉሽ እንዴት ነበረ? ጥሩ ነው። ምንም አይልም። ሙቀታሽ ደግሞ ምን ሆነሽ ነው? ለምን ምን ወጥሽ ነበር? ከፀሐይ እኮ ነው የገቡት ቅርብ ሰዓት። አንተስ ሁሉ እንዴት ነበር? ምንም አይልም። ምን ሆነሽ? ኧረ ምንም አይልም። ንገረኝ ምንድን ነው? ኧረ ከእኔ ከእናትሽ የምትደብቂው ነገር አለ እኮ ምንድን ነው? ንገረኝ። ዝም ብሎ ነው ምንም አልሆነም። ችግር የለም። ተጫወቱ በቃ እኔ ልወጣ ነው። እዚች ደርሼ ጉዳይ ምን እንዳትቆይ። ኧረ አልቆይም። ደብሮኝ የመጣሁት ቡና እሺ እጅግ ብዙ ስትል በታያስ ቀሰጥልኝ እንዴ ምን ተጨቃጭቃችሁ ነው? አይደለም ቆይ ምን አለች ነው? አውቃለች? ነቃችብን? አይሁን ጥርጣሬ ግን ሳይኖራት ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያሳያት ነገር አለ እንዴ? እኮ በምን ልታውቅ ትችላለች ነው? አንተ አኩርፈሃታል ወይ ፊት ነስተሃታል? ይኸውልህ ያንተ ፊት መንሳት ለኛ ጥሩ እንዳልሆነ ታውቃለህ። እርግጥ ነው። እኔ በጣም ደግሞ እያማረረችኝ ያለችው ይኸውልሽ ስደጋግማ ስልክ የምትደውለው ነገር ስራ መስራት አንስተ ማውራት እኮ ነው። አንስተ የሆነ ነገር ማለት ነው። ሰለቸችኝ አይደለም። የሁለታችሁ አለመስማማት ለኛ ችግር ያመጣል።
እርግጥ ነው ያመጣል። እችሽ ካመራተ እኮ ነጋፋችን እኮ ትለኛለች። እንደኔና እንደ እናትነት ደግሞ ጉዳቷንም ስለማልፈልግ ላፋሻ ትችላለህ። እሷ ተፈታሽ ማለት ደግሞ የኔና አንተ ነገር አልቀጠለም ማለት ነው። እና ይሄን ሳይተህዋል ታዲያ በእንደዚህ አይነት ሁኔታ እንዴት ነው የሚቀጥለው? በጣም እየደበረችኝ። ምኑ ስልክ ታበዛለች ነው? ስልክ በቃ 30 ጊዜ የምደውለው ቅድም ራሱ አሁን አንቺ ልትመጪ አካባቢ ራስ ስጪ ምናምን ገብተህ ብላ ምናምን የሆነ ፊቷ ይቀያየራል ምናምን በጣም እያስጠላች ነው። ምን በፊት የሌለባትን ባህል ነው። በፊት እንደዚህ አልነበረች ወይ እንግዲህ ነግሯት ይሆናል ውስጧ። እንዴት ውስጥ ዝም ብሎ ይነግራል? ምን አውቃለሁ እንግዲህ አይመስለኝም። ባሏ እንዳመለጣ ስታቀስ ለነገሩ እውነትሽ ነው። ሴቶች እኮ ከባድ ውስጣቸው ይነግራቸው። ግን እንዴ እናንተ ውሎ እንዴት ነበር? ከውጭ እንደመጣ አበሳጫችሁ በጣም ነው። እኔ ደግሞ ወጥቼ ነበር አጋጣሚ። ለዛም ነው። የት ሄደሽ ነው? ያ የቤቱን ነገር ለመጨረስ እጅ ነው። ጨረሶች ከከተማ ነው ከከተማ ገና እንደዛ ስለሆነ ቆየሁኝ። በዛ የተነሳ ነው። ግን አንተ ስታናግራት በቁጣ አታናግራት፣ በንዴት አታናግራት። ለስለስ ለምናምን ደግሞ አውቀህ እኔ ባለውበት ሰዓት ይኸው እኮ ማዘር ልጅቷ እንደዚህ ያደረገች ነው ያስቸገረች ነው ምናምን ብለህ አውቀህ በኔ ፊትም አናግራት። ከዛ ላይ እንደ ምክር ቤቴ ጣል አደርጋለሁ። ባሽ ቆቀነች እንደዚህ እኮ ቃስ ብለህ አንተ ቃስ ብለህ አሁን እኮ እኔ እንዳልሰማው ሆነ። ልክ እኔ ባለውበት ሰዓት ወይ አንተ ከውጭ ስትመጣ የለም ዲራት ስንበላ ምናምን ሰሞኑን እኮ ጥሩ አይደለም ከልጅቷ ጋራ እንደዚህ ይሆንን ነው እና ምን ይላሉ እርሶ ብለህ አንተ አውቀህ ጣል አድርግ። እኔ በዛው እንደምክር አረጋታለሁ። አይ ምንም የነገረችው ነገር የለም ማለት ነው እኮ ምንም ያለች ነገር የለም። ለኔም እኮ ምንም አሁን ምን አጣጣች እንዴ? እኔ በጣም የተጠራጠርኩበት መንገድ ምን አለች? እኔ እኮ ቤት አስቀምጬ የለህም ምናምን ነገር እንዴ ሰራተኛ አለው ምናምን እንዴ ከእናትሽ ውጪ ሰው የለም ምን ማለት ለማልፈልግሽ ምናምን በጣም ሆድ ይሁን ምንድን ነው እስከ አንተ ልጅ በቃ ፍንትን ብለሃታል ማለት ነው። ልጅ እንድታውቅ አድርገሃል። በምን ስሌት ታዲያ በምን ታውቃለች? እኔ አላውቅም። ይሄን ጉዳይ ደግሞ ከእኔና አንቺ ውጪ ማንም የሚያውቅ ሰው የለም። እንዴት ነው የሚያውቀው? በምንም ልታውቅ አትችልም እሷ። ግራ ገባኝ። አንተ በምንም ልታውቅ አትችልም። ወይ ስትተኛ ጀርባ ሰታት ከሆነ ወይ ፍቅር ቀነሰ ከሆነ ወይ በስልክም ስታወራት ቁጣ ካለብህ ምን ይሄ ነገር ደግሞ አስጠንቅቄ እኮ ነገር ያለው እሷ እንዳታቀብን ለስለስ ለአውራት። ዛሬ በጣም ሞት አድርጋኛለች። በጣም የተናገርኩት ደግሞ ከጓደኞቼ ጋር እየተዝናናሁ ነበር። አናደደች። አንድ በፊት እንድትንከባከብህ አደርጋለሁ። አታስብ አንተ ግን አውራ ነው አውራ አይሻልም? እንደዛ አውራት በኔ ፊት አውራትና አንተ ከዛ እኔ በመሀላችሁ እገባለሁ ማለት ነው። ምን ሆናችሁ ነው? ምን ተፈጠረ? በፊት የሌለባችሁ ነገር እኔ አሁን ስመጣ ነው ወይ እንደዚህ ሆናችሁ ትላለህ? አውቄ ገብቶሃል? በቃ የሚሆን ከሆነ ግን የምትሰማሽ አይመስለኝም። እንዴ እናቷ እኮ ነኝ እኔን ያልሰማሽ ማንን ትሰማለች? ትሰማኛለች። ለምን አሰማው? የሚሆን ከሆነ መልካም። አይ ጉድ! ሌላ የምትጠረጥራት ነገር አለ? እሷ ምን ጀምራለች ብለህ ታስባለህ? ከአንተ ጋር እንደዚህ ቁጣ የሚላት ነው። እሺ እኮ የምታውቀው እኮ ታሪክ የላትም እኮ እንደተፈጠረች እኮ ነው። ዝም ብላ ጨቅጫቃ ነች። በቃ በነገር ላይ አባትየውም ራሱን እንደሷ ነዝነዛ ነበር። በወጣ በገባ ቁጥር ነበር የሚነዘነዘው። ራሱን ነው የተካው። እንዱ ነበር የሚነዘነዘው። እንዱ ነበር የሚጠዘጠዘው። ገና ከቤት ሆኖ ቁጭ ብሎ ቡና ጠጥቶ ከበር እንደወጣ ይደውላል። ወይ ቀረሰው ይላል ወይ ተመልሶ ይመጣል። አያምነው፣ ቤቱን አያምነው፣ ጥላውንም አያምነው። እንደዚሁ ነበር። ስለዚህ ተዋል። ምን እንደ አባቷ አንድ ቀን ወይ ድፍት ትላለች ስትጨቃጨቅ። አባትየው ለሱስ ምን ተረፈው? ታው ስለው እመነኝ ስለው እንዴት ምንም በረባ ባረባ ሲነዛነዝ መስሪያ ቤት ሄዶ ስሜን ሲያጠፋ፣ ለጓደኞቹ ስሜን ሲያጠፋ፣ ለሰፈር ሁሉ ስሜን ሲያጠፋ ይሄው ድፍት ብሎ ቀረ። ምንም አታመጣም እሷ በቃ እሷ ምንም አታመጣም። ተዋት ነገር ማድረግ ነው በቃ ነው። ፍታይ ብላኛለች። ፍቺ አታስብ። ፍቺ ካሰብክ ለኛ ጥሩ አይሆንም። እሷ ተፋታሽ ማለት እኮ ንሻት እኮ ነው የምወጣው እና እንዴት ሊሆን ነው? በውጭ አይሆንም እናንቺ ግን አይ በኋላ ላይ ሰልላ ብታገኘኝ ሲሄ ጥሩ ይመስላል።
ይሄ መሆን የለበትም። አሁን ራሱ በጣም ተጠራጥራለች። የሚገርምሽ ሁኔታዋ እንደው ያው አሁን ስትመጣ ደህና መሰለች እንጂ እኔ እኮ ልጅ ፊት አውቀዋለሁ እኮ እንጂ ምንም አልሆነችም ማለት የመጠራጠር ስሜት ምናምን አላይሽባት? እኔ ምንም እንኳን ዛሬ አይደለም ሰሞኑን ምንም አላየሁባትም። እኔ እናቷ እኮ አውቃታለሁ። ቃል በቃል ነው በቃ የነገረችኝ። ምን ብላለችህ ነው? ቤት ውስጥ አስቀምጬልሃለሁ። ምን ይቀመጣል ቤት ውስጥ? እዚህ ቤት ከኔ ከአንተ ከሷ ውጭ የሚኖር የለም። አጋዥ እንኳን የለም። ሌላ ማን አለ የሚመጣ እዚህ ቤት? ቢቸገር የሰራተኛ ቀጠር ነው አለው የሚል ማለት ነው። ስለበላት የተጠራጠረችው ነገር ይኖራል። ወዲያ እንዴት ነው የሚወራው? ገመና አይወራም። እንዴት አወራለሁ ነው? አይ ይሄን ታሪክ ምን ብዬ ነው የማወራው? ሲጀመርስ እንደዚህ ሲጀመር አይወራም። እንደዚህ ማውራት ሳይሆን አንተ ወይ ስልክ ስለዘጋህባት ወይ ስልክ ስለማታነሳላት ወይ ጥሩ ቃል ስላልመለስክላት ወይ አብራችሁ ያላችሁ ነገር የለም ከበፊቱ እየቀነሰ ሲመጣ እሱማ ያው እንደቀድሞ አይደለም። ለምን ከኔ ጋር ስለጀመረ እሱ እኮ ይሄንን እንድናራዘመው ይሄን እንዲራመድ ከእሷ ጋር ያለህ ነገር ክፍተት መፈጠር የለበትም። ያንን እድሜ እንድንሰጠው ነው ያንን እድሜ እንዲሰጠው ከእሷ ጋር እንደዚህ መሆን አለብን። ጀርባህን አትስጣት፣ በስልክ አትቆጣት፣ አታኩርፋት፣ ስልክ አንሳላት። ምን ትደውል ምን አስጨነቀ? እሷ ካርዶላን የሚያልከው ትደውል አንሳና እንደዚህ ነው ይበላት መጣው ምናምን በላትኝ። እርግጠኛ ነሽ ግን? እርግጠኛ ነኝ። እኔ ምንም ያየሁባት ነገር የለም። እንግዲህ ከልጅ በላይ እንዴ አውቃታለሁ እኮ አልኩህ እኮ። ካንቺ ጋር ምን ለይት አልፈልግም። በቃ ይሄ ከሆነ ያን እኮ ያንን የምታረግ ከሆነ አንተ እኮ አልኩህ ያንን የምታደርግ ከሆነ ስትገባ ከወትሮ የተለየ መሳቅ፣ ማውራት እንደዚህ ነገር አድርግ በቃ እንጂ ሌላ ምንም እንትን የምትለው አንዳችም ነገር የለም። አታስብ ነው የምልህ። በቃ ካንቺ መራቅም አልፈልግም። በቃ አሁን ስትመጣ ምን ትላታለህ? አትቆይም ይመስለኛል እኮ እየተጠራጠርኩ እኮ ነው አሁን ተጠራጠረው ውስጥ ነው ድንገት ዘው ብላ እንትን ካለች ለምን መሰለሽ ቅድም ንግግሩ አንተን ብሎኛል የሆነ አጠራጥሮኛል። በጣም የሆነ ነገር ማጣጥራለች። በምንም አትጠራጠር። ግድ የለሽ የምንበላው አንድ ላይ ነው፣ የምንተኛው አንድ ላይ አይሆንም አይደል እንዴ? በምን ትጠራጠራለች? እኔ እናቷ ነኝ። መቼስ አብዳ ካልሆነ በስተቀረ በእኔ በእናቷ አትጠራጠርም። ስትመጣ በእርግጥ የእናንተንም ድምፅ ሰምቼው ነበረ። በቃ ችግር የለም። ለማንኛውም አንተ አሁን ምን ታደርጋለህ? ቅድም እንደነገርኩህ ልክ ገና እንደገባች ወይኔ ምን ሆነሽ ነው ደክሞሻል እኮ እኔ እንደገባው ወጣሽ ቶሎ ምናምን እላለሁ። አይ በቃ እሷ ባለችበት ላውራ ብዬ ነው እንጂ እኮ እኛ እኮ ትንሽ ጥሩ አይደለንም ማዘርዬ ትላለች። ወሬውንም ላነሳ ስል ተብሎ ብላ ተከታትላኝ ወጣች። እግሩትን ጠብቃ ወጣችሁ። ያው እንደገባች ተነስታ ወጣችሁ። ቡና ምን እንዳልኳት እኮ አልሰማችሁም። ፊቷ ራሱ ሰው ግንባሯን እኮ ነክቼዋለሁ። ግላለች በቃ ስለዚህ ሰውነቷ ግሏል። ተናዳም ነው የምትመጣው። እንደመጣች በቃ እራት ምናምን ማቅረብ አይቀርም። ያው እኔ ያለዋ እኔ ምንም ማቀው ነገር ለአንተም ቤት በል እንጂ ለኔ ታቀርባለች እኮ ይቀርባል አንድ ላይ ማዕዱ። ስለዚህ ምን ትላለህ አንተ? እሷ ስታቀርብ በቃ ይሄን ማዕድ ከመብላታችን በፊት ከእርሱ ጋር የምናወራው ነገር አለ። ቅድም ተጨቃጭቀን እንወጣችሁ በቃ ሰሞኑን ጥሩ አይደለንም ብለህ ትጀምራለህ። እኔም እንደ አዲስ ምን ተፈጠረ ብዬ አወራለሁ ማለት ነው። መምጣት አይቀርም። አሁን ትመጣለች። በቃ ኮንትሮል ይሰማኛል። በእርግጠኝነት ትመጣለች።